ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? የእግዚአብሔር ሰላም ብዝዝት ይበልላችሁ። እንደኔ ሙቀቱ ያስቸግራችሁ ካላችሁ ያው ብርታቱን ይስጣችሁ እላችኋለሁኝ። ትላንትና በዳኒ ቤት የተለቀቀውን ቪዲዮ አይታችኋል። እኔ ደጋግሜ አይቼዋለሁኝ። ያው አብርሃም ሩታ ከሀገር ልትወጣ ነው ሲባል እሱ ቀድሞ ሊወጣ ነው ማለት ነው። ስሩንም እዛ ይገናኙ እንደ እያልኩ እየፈራው ነው። ሻንጣቸውን አንድ ላይ አስተካክለው ይሆን እና እሷም ብዙ ነገሮች በዳኒ ላይ ያነሳች ነገሮች አሉ። እንዴት እኔን አልረዳኸኝም? ማን ነው ዳኒ እዚህ ጋር ምንድን ነው ያደረገው? ከሄርሜላ ጋር ይሁን ከሩታ ጋር ይሁን አለም ያኔ እኮ አብርሃም ጤነኛ ስለሆነ ነው የሚታገለው። ግን አሁን ጤነኛ ያልሆነው ሰው ከራሱ ጋር ያልሆነው ሰው እንዴት ነው የሚታገለው? ስለዚህ አንዳንድ ጊዜ ሰው ለእውነት ሲቆም በዚህ ልክ መተቸት፣ በዚህ ልክ ዳኒ የሚያደርገው ነገር በፊት ወደ ሩታ እንዲመለስ የሚያደርገው ድርጊቶች ብዙ ነገሮች አሉ። ከዚህም በፊት እሱ ያነሳችውን ነገር ከረሳችሁ ወይ ደግሞ እኔ ቪዲዮ ሰርቼበታለሁ ከዚህ በፊት ማለት ነው። የዛሬ ስንት ወር ልክ እሷ ወደ አዲስ አበባ እንደመጣች አበባ ይዞ ለልጁ ልብስ ይዞ ለሕፃኑ ልጅ ማለት ነው ልብስ ይዞ እስካሁን ልጄ ርቄዋለሁኝ፣ አሁን ልጄን መንከባከብ አለብኝ ልጄን ምናምን። ይሄ ያኔ ምንድን ነው ያልኩት? ሩታ እጇ ባይኖርበት ዳኒ ለምን አብረው የቀመሩት? አሁን በዛን ሰዓት እሱ እንደዛ ብሎ ያንን ቪዲዮ ሲሰራ አብርሃም እንዴት እንደዚህ አልክ ብሎ ከሱ ጋር ግብ ውስጥ እንዲገባ ነው ያ ቪዲዮ የተሰራው ማለት ነው። ግን አብርሃም ምንም አልመሰለውም፣ ዝም ብሎ ነው ያለፈው። ለምን አንድ የሆነ አሁን ሩታ ብትሆን ለሆነ ተንኮል ለምሳሌ በአብርሃም በኩል እንደዚህ ነው ብሎ ቢሰራ እሷ ቡግ ብሎ እንደምትነሳው እሱም እንደዛ ሆኖ እንዲነሳ ነው የፈለጉትና ቪዲዮ የተሰራው። እኔ ሰርቻለሁ ያንን ቪዲዮ። ይሄ አሁን እሱ ያለው ልብስ ገዝቶ የመጣው አበባ ይዞ የመጣው ልጄ ምናምን ያለው ነገር የሩታ እጅ ባይኖርበት የሩታ አሳብ ባይኖርበት ሩታ በዚህ ልክ ዝም አትልም። የተሰራው ይሄ ቪዲዮ አብርሃም የሆነ በቃ እሱን እንትን ለማድረግ እሱን የሆነ በቃ ነገር ውስጥ ለመክተት በዛም አልተሳካላቸውም። እሱንም ተውት ማለት ነው። እሱንም ትተው ብዙ ነገር አደረጉ፣ ብዙ ነገር ሰሩ። በቃ ምንም አልሳካ አላቸው ማለት ነው። አብርሃም ወጥቷል ከህይወቷ። ስለዚህ የሆነ ህይወት ውስጥ የሆነ ልጁ የኔ ነው አይደለም ምንጥስየው ቢል አብርሃም ምንም ይሞቀው ምንም ይደምቀው ነገር የለም። ለምን ልጁ የሱ መሆኑን 100% ስለሚያውቅ ለሚሆነው ለማይሆነው ለሚመለከተው ለማይመለከተው ቪዲዮ እየሰራ ወይ ደግሞ ሄዶ ከማንም ጋር እንደሷ መጣላት አይጠበቅበትም። እኔ ያኔ ቪዲዮ ሰርቻለሁኝ። እሷ ምንድነው ያለችው ዛሬ አንስታ ልክ በዛን ሰዓት አብርሃምና እሷ የተጣሉ ይመስል በዛን ሰዓት ርቀታቸው አብርሃም ከሷ የራቀ ነው አይደለም፣ ያንቺ ስራ ነው እንጂ ደግሞ ቡዜ እሱንም አስጠንቀቃሻለች። ይሄ የምታደርጊው ነገሮች እነ ሜሪ እነ ዳኒ ሆነሽ የምታደርጊው ዛሬ እነሱ የሚመክሩሽ ምክር አይጠቅምሽም፣ ይጎዳሻል፣ ትክክል አይደለም ስትልሽ ትክክል ነው ብለሻታል። ትክክል ነው። ስለዚህ ያንን ምክንያት ማንንም ሊያድን አይችልም። አንድ ሰው ራሱን መቻል ነው ያለበት። ለሚመጣበት ነገር በሙሉ ራሱ ኃላፊነቱን መውሰድ ነው ያለበት። አንቺ የሆነውን ነገር በሙሉ አሁን እኮ አብርሃም ለፈዘዘው ነገር ወደፊት አብርሃም ማነው ኤፍሬምን ተጠያቂ ልታደርጊ ትችያለሽ። አንቺ በዚህ አይን ማለት ነው አቋም የለሽም፣ በራስሽ መቆም አትችይም፣ በራስሽ ኮንፊደንስ የለሽም፣ ራስሽን አትተማመኝም። እንዲሁ ዝም ብሎ ጉራ ብቻ ነው አንቺ። እኔ እንዲህ ማድረግ እችላለሁ፣ እኔ ራሴን እችላለሁ፣ እኔ ብዙ አልፌያለሁ፣ እንደዚህ በሰዎች ነው ነገሮችን የምታልፊው። ያለፈውን ነገር ራሱ ሰዎች ላይ ነው የምትለጥፊው። ሄርሜላ አትቀርሽም፣ ካጠገብሽ ከጎንሽ ሆኖ እሱ ወደ አንቺ እንዲመለስ ለሚያደርጉት ሰዎች አይቀርሽም። ሁሉንም በቃ መለጣጠፍ ነው የምትወጂው ማለት ነው። እዚህ ጋር ይሄንን አስተያየት ልነግርሽ ፈልጋለሁ። ገባሽ? ስለዚህ አሁን ለሆነው ነገር
እውነቱን እግዚአብሔር ያውጣው። እውነቱ እኮ ወጥቷል። ከዚህ በላይ እውነት እኛ የምንፈልገው እውነት የለም። አይዶን ነው እናንተ የምትፈልጉት ሌላ እውነት። ያኔ እውነት ሲወጣ የሚያፍረው ያፍራል። አላፈራችሁም እኮ እውነቱ ወጥቶ ራሱ አላፈራችሁም። አይናችሁ ፍጥጥ፣ ጥርሳችሁን ግጥጥ፣ በቃ ንቅንቅ የለም። ጥቁር ድንጋይ ታውቃላችሁ። በቃ አልሞት ተጋዳይ ነው እንጂ እውነቱ ወጥቷል። ከዚህ በላይ እውነት አንፈልግም እኛ። እናንተ የትኛውን እውነት እንደምትፈልጉ አላቅም። ድምጽ አመጡ ምን አመጡ? ድምጽ እሱ ይቅር፣ እሱ እኮ ይቅር አልነኩ። እሱ ይቅር። ከሱ በላይ ቪዲዮዎች አሉ። ታሞ እያለ ጤነኛ አይደለም የምትሉት፣ ቤተሰብ ጋር እንዳይሄድ የምትከለክሉት፣ ከሰው ጋር እንዳይገናኝ የምትከለክሉት፣ ወደ ጤና ወደ ራሱ እንዳይመለስ ነው ያ ሁሉ ትግልም የምትታገሉት። ያ ራሱ በቂ ቪዲዮ ነው፣ በቂ ነው። በቃ ለአብርሃም ቢያቅ በቂ ነው። ምንም አያስፈልገውም። ድኗል አይደል? እግዚአብሔርን አመስግኖ በቃ ለሁለው ነገር በሙሉ እግዚአብሔር መልካም ነው። መልካምን አመጣ አሳየው። ካሁን በኋላ ደግሞ ያለውን ነገር ራሱ እንዴት መኖር እንዳለበት እንዴት መሆን እንዳለበት ራሱ ነው መወሰን ያለበት። እኔ አሁንም ቢሆን ማለት ነው ሐሳቤን አልቀየርኩኝም። ከሄርሜላ ጋር ይሁን ከሩታ ጋር ይሁን አይደለም ጫወታው፣ መፍቱ ነው። ካሁን በኋላ ከሄርሜላ ጋር ኖረ፣ ከሩታ ጋር ኖረ፣ ከሌላ ሴት ጋር ኖረ፣ አይለ ብቻው ኖረ፣ እሱ መፍቱ ነው። የራሱ ፍላጎት ነው። ይሄ ማንም በፍላጎቱ በራሱ እንትን የሚገባ ሰው የለም። ይሄ አሁን ለምሳሌ አብርሃም ከሄርሜላ ጋር መልስ አልተመለሰልኝም፣ ከሩታ ጋር መልስ አልተመለሰልኝም። ሄርሜላ ምን ትመልስልክ? ምን እንድትመልስልክ ነው የምፈልገው? አይ እነሱ ያደረጉብህን ታዲያ እነሱ እንደሚሉት ያደረጉት ራሱ እኮ አላመኑልህም አይደለም። እሷ ያላደረገችውን ነገር አደረኩኝ ልትል ይቅርና ካንተ ጋር መስዋዕት ከፍላለች። አንድ ሴት ማድረግ ያለባትን ለምትወደው ለምታፈቅረው ሰው ሴትም ሳቱ ወንድም ማድረግ የሚችለው አንድ ወንድም ለሚወደው ሰው ማድረግ የሚችለው አድርጋለች። በቃ ከሷ የሚጠበቀውን ነገር ዋጋ ከፍላለች። ያንን ዋጋ አንተ ዋጋ ካልሰጠኸው ሄርሜላ ላንተ ምንም ልታረግ አትችልም። ገባክ? ስለዚህ አንተ አሁን እዚህ ጋር ለሩታም ለመሸፈን የምትፈልግ ትመስላለህ አሁን ስትታይ ማለት ነው፣ እንዳትወቀስ ምናምን። በአንድ በኩል ደግሞ ሁሉን ነገር ትቼ ከሀገር ልወጣ ነው ለአንድ ለሶስት ቀን ምናምን ሄጄ ከዛ እረፍት አድርጌ እመጣለሁኝ። ከዛ ወስናለሁ። መወሰን አለመወሰን እሱ በቃ አልፈልጋችሁም ማለት ትችላለህ፣ ሁለቱንም። አይ እኔ ከሩታ ጋር ምንም ትሁን ምንም ከሩታ ጋር መኖር ፈልጋለሁ ካልክም መፍትክ ነው፣ ማንም አያስገድድህም። አይ የጀመርኩት እዚህ ጋር አለ ይሄኛውን ህይወቴን ነው በቃ የሷ ህይወት የተቋጨ ነው፣ የተቋጨ ህይወት ውስጥ ተመልሼ መግባት አልፈልግም። ሰው ላይ ታሞ የሆነ ሰው በቃ ወደ ራሱ ሲመለስ ወደ ጀመረው ህይወቱ ነው የሚመለሰው ብለን ነው እኛ የምናስበው። ከዛ ደግሞ አንተ አልተመለስክም፣ እዚሁ መሀል ላይ ነው አንዴ ወደዚህ አንዴ ወደዛ። እውነት አልወጣልኝም፣ እውነቱን እግዚአብሔር ያውጣልኝ ትቻለው። እውነት ከዚህ በላይ ደግሞ የሚወጣበት ምንም አይነት ምክንያት የለም። ከቪዲዮ በላይ ከምታየው ነገር እንዴ እዛ ጋር እንደፈለጉ ሲያረጉ እንደፈለጉ ሲጎትቱ፣ እንደዚህ አርግ ስትባል እንደዚህ አርኩን ስትባል፣ እንደዚህ አርግ እዚህ ጋር ተቀመጥ እዚህ ጋር ቁጭ በል ስትባል፣ እንዴ ከዚህ በላይ ምን አይነት እውነት ነው የምትፈልገው? እሷም እንዴ አንተ ድነክ መተክ ራሱ እኮ አንተ ነክ እኔ አላቅም ስትል እንዴት አላቅም ትላለክ ብለው አንተን እየተከራከሩ ያሉት እነሱ ናቸው እንጂ ሄርሜላ አይደለችም። ሄርሜላማ እኮ ታሟል፣ ጤነኛ አይደለም። እንደዚህ አይነት አብርሃምን እኔ አላቅም። አብርሃም በራሱ የሚወስን በራሱ የሚራመድ በራሱ የሚያደርግ በራሱ የሚተማመን አብርሃምን ነው እንጂ የምፈልገው እንደዚህ ቁጭ የሚል እንደዚህ ቁጭ ብሎ ከእናንተ ጋር ቡና የሚጠጣ ቤት ውስጥ የሚቀመጥ አይደለም የምፈልገው ስትል ማን እዩ ተአለሽ ነው የተባለችው። እኔ ያደረኩት ላንቺ አይሆንም እያለች የምትፎክር ነበረች ሩታ። ዛሬ እውነቱን እግዚአብሔር ያውጣ። ከዚህ በላይ እውነት እኔ እውነት ሌላ እውነት የምትፈልጉትን እውነት እናንተ ወቁ። አብርሃም የምትፈልገው እውነት አንተ ወቅ እንጂ እንደሚባለው አንዳንድ ነገር አለ ከሩታ ከሄርሜላ ለመሸሽ ብሎ እየሰራው ድራማ ነው የሚባል ነገር ማለት። እንደዛም ከሆነ እንደዚህ አይነት ድራማ የመስራትም ምን ማለትም አያስፈልግህም። እንደዛም ሆኖ ከሆነ እኔ በዚህ ልክ ድራማ ትሰራለህ ብዬ ምንም አለምን ፊዚካሊ እንትን ይላል ሌሎቹ ቢሉ እኔ ልልክ አልችልም። ሰው ልጅ ለሆነ ድራማ የሚሆንና ፊዚካሊ ሁሉ ነገሩ ተቀያይሮ ሜንታሊው እንዳለ ተቀያይሮ ምን ብሎ እኔ እንትን ምለው ነገር የለም። ስለዚህ
መሸሽ ከፈለክ በቁም ነገር በቃ ምንም እዚህ ጋር እኮ በግድ ከማንም ጋር ኑር የሚልክ ሰው የለም፣ መፍትክ ነው። ከዛ በተረፈ ደግሞ ዳኒ ምንም ካንቺ ለይቶ ከሄርሜላ ጋር ይሁን ያለ ነገር የለም። በዛ ሰዓትም ቢሆን አድርገሽበታል፣ እንደዚህ አድርገሽዋል አላለሽም። ሩታ ልጁ ጤነኛ አይደለም፣ ልጁ ታሟል ስልሽ አልታመመም። ምን አርገ ነው የምትሉት? ምን ያርግ? ምን እንዲያረግ ነው የፈለከው ብለሹ ዳኒንም ስታመነጫጭቀው ስትዩ ነው እንጂ ዳኒ ባየነው ልክ ባየነው ነገር ወደ ሩታ ወደ ሄርሜላ ከሄርሜላ ጋር እንዲሆን ያደረገው ነገር አንዳች ነገር የለም። ገባሽ? ስለዚህ አንቺ በቃ ሁሉ ነገርሽ አሁን ተቀይሯል። አንቺ አሁን በቃ ቂም ነው ቂም በቀል ላይ ነው ያለሽው እንጂ አብርሃምን ያፈቀረ ሰው አብርሃምን የወደደ ሰው አብርሃም ወደ ራሱ ወደ አንቺ እንዲመለስ ለማድረግ ይሄን ሁሉ ርቀት መሄድ አያስፈልግሽም ነበረ። በቀላሉ እሱ ወደ አንቺ የሚመለስበት ብዙ ጊዜ ነበሩሽ። ያንን ጊዜዎች ስላልተጠቀምሽበት በቃ ጥቅም ላይ ስላላዋልሹ ዛሬ ደግሞ እሱ ሌላ ህይወት ውስጥ ከገባ በኋላ በማይሆን ነገር አንዴ በሌላ በምን ስትይ እዚህ ጋር ደረሽ ማለት ነው። አሁን የደረሳችሁበት ቦታ ላይ ደረሽ። እግዚአብሔር ደግሞ መልካም ነው። በሰዎች ላይ አድሮ ብዙ ነገር ያደርጋል። ሰይጣንም በሰዎች ላይ አድሮ ብዙ ነገር እንደሚሰራ እያዛጋኝ ነው። እናንተ በጠዋቱ በጌታ ስም የተመታኩን በኢየሱስ ክርስቶስ ስም እና ስለዚህ ምንድነው በኢየሱስ ይሄ ምንም ላንቺ እንትን የሚል ነገር የለውም። እውነት አላገኘውም፣ እውነት ያልወጣልኝም ምናምን። ከዛ ተረፈ ደግሞ ልጄን አደራ፣ ያው ችግር ካለ ደውይልኝ፣ ምረዳሽ ነገር ሐሳብ ካለሽ ምናምን። ከዛ ለልጅ የምታስብ ይመስል ምናምን አለችውና ሰላም አለማለት ፈለገችና በመሃል ሸነጥ አረጋትና ሄዳ ሁለቴ ተጠመጠመችበት ማለት ነው። አንዳንድ ጊዜ እኮ የምታደርገው ነገሮች ራሱ መጣ መለስ ያረጋታል፣ ያመላልሳታል እንደ ውሃ ቀጂ ማለት ነው። ስለዚህ በጣም ከባድ ነው። አሁን እነሱ እያረጉ ያሉት ነገር መጨረሻቸው ምንድነው የሚሆነው ነው? እኔ በቃ የሰው መጨረሻ ይናፍቃችኋል፣ ይሰለቻል አለች እኮ ይሰለቻል። ቢሰለችሽ እኮ ትተያለሽ። አልሰለቸሽም አንቺ ገና ሌላ አሁንም ሌላ ነገር ቀምራችሁ ትመጣላችሁ። አሁንም እናንተ መቼም አታርፉም። ወይ እኔ ምን አሳባችሁ ምን እንደሆነ ወይ ከመሃላችሁ አንድ ሰው የሆነ ነገር መሆን አለበት ይመስለኛል። በቃ እናንተ አላማችሁ ሰንቃችሁ እየተነሳችሁት እሱ ነው እንጂ ሰው ልጅ በፍርድ ቤት ከተለያየ አንድ ላይ ለመታረቅም ራሱ እኮ የሆነ ነገር ያስፈልጋችኋል፣ ጋፕ ያስፈልጋችኋል። በስርዓቱ መነጋገር አለባችሁ። እሱ እዛ ጋር ህይወት ጀምሯል። ያንን ህይወት እንዴት አድርጎ ብትናርጎ ወደኔ ይመጣል። ሴት ነሽ አይደል? አንቺም ያቺም ሴት ናት። ማሰብ አለብሽ። እሷ ለኔ ያላሰበችም እንደ ምናምን ለማለት ብዙ ጊዜ ያስባልሻለች። ብዙ ጊዜ ከህይወትሽ ወጣለች። አንቺ ከሱ ጋር አልፋ ተርፋም የመጨረሻ ቀለበት ከማረጓ በፊት መተጠይቃሻለች። እኔ አብርሃምን ወደዋለሁኝ፣ አፈቅረዋለሁኝ፣ ከኔ ጋር እንዲሆን ፈልጋለሁ። ግን አብርሃምን የምትፈልጊ ከሆነ የምትወጂ ከሆነ እኔ ይሄው አሁን ተውልሻለሁኝ፣ አብረሹ ሁኚ፣ እኔ ከመሃላችሁ ልውጣ፣ አብረሹ ሁኚ አለችሽ። አንቺ ግን አልፈልገውም። ስለዚህ ግን ካንቺ ጋር ህይወት ጀምሮ ካልተመቸው እንከባከበዋለሁ ወስጄ ስትል ምን ማለት ነው ብላሻለች። ምን ማለት ነው እንደዚህ ማለት? አይ እየመጣ አንዳንድ ነገሮች የሚነግረኝ ነገር ስላለ ስለዚህ የልጅ አባት ስለሆነ እንዲጎዳ ስለማልፈልግ የሆነ ነገር ጎርተሹ ባይሽ አለቅሽም፣ ወስደውና እንከባከባዋለሁ ብለሻታል። ስለዚህ ይሄ የቅርብ ጊዜ ትውስታችን ነው። እኔ በቃ እንዴት እንደሆነ አላውቅም። በጣም አንዳንድ ጊዜ የሆነ በደንብ አያዩም አንዳንድ ልጆች ቪዲዮ የሚፈርዱት ምን የሚሉት እኔ የዛሬ ስንት አመት የሰሩት ቪዲዮ ጭንቅላቴ ውስጥ አለ። እናውራ ብንባል ብዙ ነገር የምናወራ ነገር አለ። ስለ ሩታና ስለ አብርሽ መልካም ነገር አሳልፈዋል።
ብዙ መጥፎ ነገር አሳልፈዋል። ስሩንም መልካም ነገር ካሳለፉት መጥፎ ነገር ያሳለፉት ይበልጣል። አንዱ ካንዱ አልብስ ኔጊቪ ስትባል አልገባም፣ አብረሽ ኑሪ አልኖርም፣ በቃ ከህይወቴ ይውጣልኝ አለች፣ ወጣላት፣ ግን ልታኖረው አልቻለችም። ታዲያ ይሄ ምን ማለት ነው? አንድ ሰው ሳንፈልገውም ፈልገነው እንዴት ነው የሚሆነው? መወሰን አለብን። ህይወታችን ለራስሽ ህይወት ራሱ ምስቅልቅል ያለ ህይወት ነው የምትኖሪው አንቺ። እረፍት የለሽም፣ ሰላም የለሽም። በዚህ ሰዓት ባለፈው የስንት ጊዜ ወር አንስተሽ እኔ ስትሰርቼ ነው አንተ ወደ ህይወት ያስገብቼ፣ ይሄን ተማክራችሁ የሰራችሁት ነው። ያንን ተይ ተብለሻል፣ እረፊ። አብርሃም በዚህ አይነት አይደለም ወደ ራስሽ የምትመልሺው። አብርሃም ህልክ ውስጥ አትክተቺው። አልፎ ተርፎ ቤተሰብ በሙሉ ብሎሻል፣ ዴቭ ራሱ ብሎሻል ይሄን ጉዳይ። አብርሃምን ህልክ ውስጥ አትክተቺው። አብርሃም ህልክ ውስጥ ከከተሽው ጭራሽ ወደ አንቺ አይመጣም፣ እየሸሸሽ ነው የሚሄደው። አሁን አንቺ ያደረሽው ድርጊቶች ናቸው ነገ እሷ ምን ታደርገኛለች ብሎ የሚፈራው። ወደ አንቺ ለመመለስ ራሱ ትንሽ ነገር ቢከሰት በመሃላችን ኮሽታ ቢፈጠር ምን ታደርገኛለች ይፈራሻል። በጣም ነው የሚፈራሽ አብርሃም። ከዛ ፍራት ደግሞ እሱም ወይ እስከ መጨረሻው እኮ እሱ አሁን ምን እያሳየ እንዳለ ራሱ ግራ እስከሚገባኝ እኔ በበኩሌ ግራ ገብቶኛል። ቤተሰብ እዚህ ጋር እውነት ያልወጣልኝም። ከዚህ በላይ እኔ እውነት የቱ ጋር እንደሚፈልግ ምን እንደሚፈልግ አብርሃም እኔ ምንም ሊገባኝ አልቻለም። እናንተ የገባችሁ ነገር ካለ ለእናንተ ግልጽ የሆነ ነገር ካለ አይ ዶንት ኖ። እኔ ግን አብርሃም ከዚህ በላይ ምን አይነት እውነት እንደሚፈልግ ቪዲዮ ላይ የተቀመጠ ነገር እንዴ ጤነኛ አይደለም ሲሉ ወንድም ጓደኛ ፍቅረኛው ጤነኛ አይደለም ልጁ ታሟል፣ ወይ ጸበል ቦታ ያስፈልገዋል፣ ወይ ቸርች ያስፈልገዋል፣ ጸሎት ያስፈልገዋል ሲሉ ነው ጤነኛ ነው። ከቡዜ ጋር ጭራሽ እንዲገናኝ አይፈልጉም ነበር። ጭራሽ ለምን እንደምታድነው ያውቃሉ። ከሄርሜላም ጋር እንደዛ ትንሽ ዴቭም መጨረሻ ላይ እየተጫናቸው ሲመጣ እሱንም በቃ ያልሆነ ንግግር መናገር ጀመሩ። በጎንም ቢሆን በምንም ቢሆን በቃ ብዙ ነገር መናገር ጀመሩ። ይሄ ታዲያ እንዴት ነው የሚሆነው? እንዴት እና አሁን እዚህ ጋር እኔ እውነት ያልወጣልኝም፣ እሷም ሩታም ሌላ ነገር እውነት አልነግረኝም፣ ሄርሜላም እውነት አልነግረኝም። ከዚህ ሁሉ እኔ ወጥቼ ከከተማ ወጥቼ ትንሽ አይምሮዬን አረጋግቼ መጥቼ ወስናለሁኝ። በስመ አብ ወልድ። እኔ ምንድነው የምትወስነው ነው ውሳኔ። እኔ እንደኔ ሐሳብ ውሳኔ ሁለታችሁንም አልፈለጋችሁም ነው የሚወስነው አብርሃም። ይሄንን ነው የሚለው እንጂ ሩታንም አይመርጥም ሄርሜላንም አይመርጥም። በዚህ አይም ማለት ነው። ለምን ሄርሜላንም እዚህ ውስጥ አካቷታል በሱ መንገድ። ለምን አንድ ሰው ሳትፈልጉ ስትቀሩ ካጠፉ ሰዎች ጋር አንድ ላይ ይዛችሁ ትጨምቃላችሁ ማለት ነው። አንድ ላይ በቃ ታቦካቸዋላችሁ። ሄርሜላ እዚህ ጋር ምኑ ጋር ነው ጥፋቷ? ምኑ ጋር ነው? ሌላ ይቅር በቂ እኮ ነው። እቤቷ ሄዶ ካሁን በኋላ እሱ ወደ አንቺ አይመጣም፣ መድኃኒቱ ሰተነዋል ያለው ራሱ ለአንተ በቂ ነው። ሄርሜላ የቱ ጋር ነው ታዲያ እዚህ ጋር አለችበት ተብላ የምትፈረጀው? ከነሱ ጋራ አለችበት እጇ አለበት ተብላ የምትፈረጀው የቱ ጋር ነው? መድኃኒቱ ሰተነዋል ያለው እኮ ወንድምህ ኤፍሬም ነው። እኔ ያደረኩት ላንቺ አይሆንም ለኔ እንጂ ያለችው ሩታ ናት። እና ታዲያ የቱ ጋር ነው ሄርሜላ ተጠያቂ የምትሆነው? የቱ ጋር እኔ ያደረኩበት እኮ ነው ያለችው ቃል በቃል እኔ ያደረኩት ላንቺ አይሆንም ለኔ እንጂ ሲያምርሽ ይቀራል ያለቻት እኮ ሄርሜላ አይደለችም ሩታ ናት። እና እነዚህን ቪዲዮዎች አታይም እንዴ አንተ? ምን እንድናረግ ነው? ምን እናርግልክ? አንተን በራሳችን እንዴ በቃ ይሄ እያልን እናሳየክ? ቪዲዮቹን እያየክ ነው። ታዲያ ይሄን አውቆ የተኛ ቢቀሰቅሱት አይሰማ እንደሚባለው ካልሆነ በስተቀር ከዛ ተረፈ ደግሞ ጆሮ ዳባ ልበስ ካላልክ በስተቀር ሄርሜላ በምንም አይነት ታምር እዚህ ውስጥ እጇ የለም። መሸሽ ከፈለክ ካልፈለካት በግልጽ ቋንቋ እንደ ድሮክ በጨዋ መልክ አቁመሃት በስራቱ በቃ እኔና አንቺ ይብቃል፣ እኔ አልፈልግም ብለክ
የፈለከበት ቦታ መድረስ ትችላለህ እንጂ የሰውን ስም አጨርሽተክ ወይ ደግሞ ጥርጣሬ ውስጥ ከተክ እሷ በቃ የሆነ እንዴት እንደዚህ አለኝ እንዴት ከነሱ ጋር ጠረጠረኝ ወይ ደግሞ በዚህ አይን እሷ አለችበት እጇ ብሎ እሷ እኮ 100% አይደለም እሷ እኛ እናምናለን እንዳለችበት እያየናል ለቪዲዮ ሲጨመላለቀባት ወንድሜ የምትለው ልጅ ማለት ነው። አንቺ ለሌላ ሰው እድል አትሰጪም እንዴ? ሌላው ወንድ አይደለም እንዴ ከአብርሃም ውጪ? ሌላም እኮ ዞር ብለሽ አንቺ ቆንጆ ነሽ፣ ብዙ ወንድ የሚፈልግሽ አለ፣ ከኔ ጋር እንጆ ማድረግ ትችያለሽ፣ ከኔ ጋር መዝናናት ትችያለሽ እያለ ስንት ነገር ሲቀበጣጥርባት እያየክ መሰለኝ። ጥያቄ ራሱ አልጠየቅከውም። ለምን እንደዛ አልካት? እኔ ልታመምም ልተዋትም ለምን እንደዛ አልክ ብለክ ራሱ አልጠየቅካትም። አንተ ፎከስ ያደረግከው በቃ በሁሉም ነገር ውስጥ እሷ እጇ እንዳለበት ነው። በቃ አሁን እንደዛ ነው የሚያመለክተው። ምንም ወደዚህ ወደዛ የምንለው ነገር የለም። ሄርሜላ እጇ እንዳለበት የሚገርም እኮ ነው። ሰዎች እውነት ለሰው ብላችሁ የሆነ ነገር ስትሆኑ፣ ለሰው ብላችሁ የሆነ መስዋዕት ስትከፍሉ፣ ለዛ ሰው ብላችሁ እራሳችሁን በቃ የሆነ በቃ መከራችሁ ስትበሉ ያ መከራ የበላችሁበት ስቃይ የበላችሁበት መና ሲቀርባችሁ አብሶ እውነት ህመም አለው፣ በጣም ያማል። በሷ አሁን ትላንትና ዴቭን የምታናገርበት ንግግር የመጨረሻ የተሰበረ ልብ፣ ድምጿ የተቀየረ በቃ እምነት ያጣች ነገሯ ሁሉ መና እየቀረባት ለሱ ብላ ለፍቅር ብላ ዋጋ የከፈለችበት መና የቀረባት በቃ ዜሮ ላይ የገባች ነው የሆነባት። በዚህ ልክ ሰው ልጅ በሰው በሚወደው ሰው መሰበር በጣም ከባድ ነው። ስለዚህ እግዚአብሔር ጽናቱን ይስጥሽ። እኔ ሌላ ምንም ልልሽ አልችልም። ሩታ እዚህ ጋር እውነቱ ይወጣለታ የት እንደሚገቡ ምናምን አንቺ ራሱ አላፈርሽም። እውነቱ ወጥቶ ከዚህም በላይ እኔ ምንም አይነት እውነት ከዚህም በኋላ ይወጣል ብለን አንጠብቅም። ምንም አይነት እውነትም የለም። ከቪዲዮ በላይ ምንም ማስረጃ የለም። የተደበቀ ደብቀው እንደወሰዱት ደብቀው አይደለም ልጁን ይዘውት እንትን ያሉት። ስለዚህ ቪዲዮ እየሰሩ ምን እያሉ እንደፈለጉ እያሽከረሌ እያሉ የቆዩበትን አሁን ሌላ እውነት አለ፣ ሌላ እውነት እንፈልጋለን ምናምን ቢሉ እኔ ለኔ ምንም በቃ ይሄ ምንም እንኳን ማያነሳ ነው። እግዚአብሔር ከዚህ በላይ እውነት ካለ ያውጣላችሁ። ከዚህም በላይ እኔ እውነት ምንም ፈልጌ ላገኝ አልችልም። እኛ በፊትም ያልነው አብርሃም ነቅቶ አብርሃም ወደ ራሱ ሲመለስ ምን ትሆናላችሁ? ምን ታደርጋላችሁ? ምንስ መልስ አላችሁ? ሌላ ይቅርና አብርሃም ሲመጣ ሄርሜላ ሮጣ ስትአቅፈው እነሱ እንደዛ መደንገጥ ምን አመጣው? ንጹህ ከሆኑ ሰላም ከሆኑ አብርሃም ጤነኛ ነው ብለው እንደዛ በኮንፊደንስ የሚናገሩት አብርሃም በራሱ ፊዚካሊ በራሱ ሲመጣ ሩታና ኤፍሬም ለምን እንደዛ ደነገጡ? ምን የሚያስደነግጥ ነገር የለም። አልደነገጥንም። እኛ ፊታችሁ እየታየ አልደነገጥንም እንዴ? አይናችን ምን እዚህና እንኳን ብዙ ይባል እንኳን አይን ያለው አይነ ስውር ያቃላለች። እውነት ነው። አይን እኮ የልብ አይን ነው። ይሄ ከላይ ያለው አይን እኮ በቃ ልክ ሌሎቻችሁ እንደተደፈናችሁ የውስጣችሁ አይን እኮ ስላሌለ ነው በቃ ሞቷል። ይሄኛው አይን እኮ የሚያስተጋባ ነው። የሆነ ኤሌክትሪክ የሆነ ነገርና የሆነ ነገር ሲያገናኝ ቻርጅ ስታረጉ እንዴት ነው በቃ እንደዛ ማለት ነው። የውስጣችሁ አይን ማየት ሲችል ነው ይሄኛው አይናችሁ ማየው። የውስጣችሁ ካላየ ይሄኛው ዝም ብሎ እንዲቦለቅለቅ ቢል ምን ትርጉም አለው? ገባችሁ? ስለዚህ አሁን ለምሳሌ ማየት የተሳናቸው ሰዎች ብልህ ናቸው፣ በደንብ ያውቃሉ፣ መንገዳቸውን ይሄዳሉ። ያ ማለት ምን ማለት ነው? ይሄኛው ሳይሆን የውስጣችሁ አይን ስለማይ ነው። ገባችሁ? እንዴት ነው የሚያዩት ምናምን ብላችሁ ደግሞ እንዳትከራከሩ። በአለማችን ላይ ይሄው እያየን ነው፣ ይጽፋሉ፣ ምን ይላሉ። እና ታዲያ አይናቸው እያየ ነው የሚጽፉት? ልባቸው ስለማይ ነው የሚጽፉት። ልባቸው ስለማይ ነው የሚያነቡት። ገባችሁ? ስለዚህ የውስጥ ልቦናችሁ የውስጥ አይናችሁ ብሩህ ከሆነ የላዩ ይሄ ኮምብሮል የሚለው አገልግሎት የለውም ማለት አይደለም። ለኛ ለተሰጠን አገልግሎት አለው፣ ግን ደግሞ የውስጡም ያስፈልገናል። የውስጥ አይናችን
ልብ ካላየ የላይኛው ማየት ስለማይችል ማለት ነው። ስለዚህ ውዶችዬ እቺኑ ላውራችኑ ልናገር ሐሳቤን ለምን ዝም ልበል? ለምን ጭንቅላቴ ውስጥ ይከነከነኛል? ሐሳቤን ልናገር ብዬ ነው የመጣሁት እንጂ ከዚህ የበለጠ እውነት ምንም የሚፈልገው አብርሃም አይዶን ነው ምን እንደሚፈልግ። እግዚአብሔር ደግሞ የቀረው እውነት ካለ ያውጣለት፣ ይፈልግለት፣ ልቦናውን ደግሞ ይመልስለት። እኔ ከሄርሜላ ጋር ኖረ ከሩታ ጋር ኖረ አይደለም ጤናው እንዲመለስ ነበር የጮኸው። ጤናው ተመልሷል፣ ሰላማዊ ሆኗል። አንድ ሰው ከሰው ጋር ለመኖር መጀመሪያ ጤንነቱ ይቀርማል። ጤና ይሁን። ጤነኛ ከሆነ በኋላ ስሩንም አማረበት። እውነት ቆንጅዬ ሆነው በቃ ፏ ብሎ ስታይሎቹን ሁሉ እየቀያየረ በጣም አምሮበታል። ከመነጽር አለቀቅ ከኮፍያ ልላቀቅ ብሏል። ጸጉሩንም ቁጥርጥር ነው ይሁን እንደዛ ፍሪዝ ነው እንትን ብሏል። እና ስለዚህ እግዚአብሔር በቃ ከዚህ በለጠ ደግሞ ፋበል። አሁንም ቢሆን እኛ ደስታህን ነው የምንፈልገው። ግን ምንድነው እኔ አሁን እዚህ ጋር ቅር ያለኝ ግርዱንና ምርቱን አንድ ላይ አትደባልቅ ነው በቃ። ያ ብቻ ነው እንጂ እኔ ከሷ ጋር ሁን ከዛችኛው ጋር ሁን አትሁን አይደለም። ሁላችንም ቢሆን ያንተ ህመም ነው ያስጨነቀን። ከተፈወስክ በኋላ ከዳንክ በኋላ ምርጫ ከራስክ ነው፣ እሱ መፍትክ ነው። ግን ስትመርጥ እያወቅ ሄርሜላ ጥፋት ካለበሽ ከነ ጥፋትሽ ነው የተቀበልኩሽ ብለሃት፣ ሩታንም የምትቀበላት ከሆነ ከነ ጥፋትሽ ከነ ቆሻሻሽ ነው የተቀበልኩሽ ብለክ ነው መግባት ያለብክ እንጂ እዛጋ ሌላ ሰው ጥፋተኛ አድርገክ ሌላ ሰው ንጹህ አድርገክ አይደለም። ይሄ እግዚአብሔር የማይወደው ነገር እስከሆነ ድረስ እና ስለዚህ ውዶችዬ ለዚህ ቤት አዲስ ሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱኝ። ቪዲዮዬን እስከ መጨረሻ ይውልኝ እባካችሁ ላይክ አድርጉልኝ እላችኋለሁ። የእግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ የእግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ሀገራችንን ሰላም ያርግልን። ሀገራችን ሰላም ካልሆነ ዓለማችን ሰላም ካልሆነ ሰላም የለንምና ሰላም ለኢትዮጵያ። ኢትዮጵያ ሀገር ይወድሻለሁ። ሰላም ነውልኝ።